ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ የፊታችን ቅዳሜ መጋቢት 26 2018 ዓ.ም በኢንተርኔት ታላቅ ህዝባዊ ሰላማዊ ሰልፍ ተጠርቷል። ዋና አዘጋጁ ፖለቲከኛው አቶ ልደቱ አያሌው ራሱ በአንደበቱ ቅስቀሳ ጀምሯል። በዚህ ህዝባዊ ትዕይንት ላይ በሚሊዮን የሚቆጠሩ ኢትዮጵያውያን ሰላም ይምጣ፣ ጦርነት ይብቃ፣ ከምርጫ በፊት ሽግግር ይደረግ የሚለው ጥያቄ በደማቁ ይስተጋባል ተብሏል። ይሄንን በተመለከተ ከፖለቲከኛው አቶ ልደቱ አያሌው በቀጥታ የምታዳምጡት ይሆናል። በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ወታደራዊ እንቅስቃሴው ተጠናክሮ በመቀጠል የአማራ ፋኖ ብሔራዊ ንቅናቄ ዛሬም እንደተለመደው በአብይ አህመድ ወታደሮች ላይ የሚወስደው የሽምቅና የደፈጣ እርምጃ ተጠናክሮ መቀጠሉ ተሰምቷል። በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አንኮበር አካባቢ በወሰደው ጠንካራ እርምጃ ድል ማስመዝገቡን በተጨማሪም ታሪክ እንደሰራ ይፋ አድርጓል። ይህንን በተመለከተ የምታዳምጡት ይሆናል። በሌላ መረጃ ደግሞ በጎንደር ቋሪት አካባቢ ዛሬም ወታደራዊ እንቅስቃሴው ተጠናክሮ የቀጠለ ሲሆን በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አብይ አህመድ ባሰማራው ወታደር ላይ ጠንካራና የማያዳግም እርምጃ ወስዷል ተብሏል። በዚህ አካባቢ የነበረው ሁኔታ ምንድነው? ወደ እናንተ ከሚደርሱት መረጃዎች መካከል ይገኛል። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ 77ኛ ክፍለ ጦር በቁጭ ከተማ ጠንካራ ውጊያ እንዳደረገ በአገዛዙ ወታደሮች ላይ ከፍተኛ ኪሳራ እንዳደረሰ ተሰምቷል። ይህንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ የፊታችን ቅዳሜ መጋቢት 26 2018 ዓ.ም ኢትዮጵያውያን ታላቅ ሰላማዊ ሰልፍ እንዳዘጋጁ በዚህ ሰላማዊ ሰልፍ ላይ አዲስ ሪከርድ እንደሚሰበርም አዘጋጁ ፖለቲከኛ ልደቱ አያሌው ይፋ አድርጓል። ቅዳሜ መጋቢት 26 2018 ዓ.ም በበይነ መረብ የሚደረገው ይሄ ታላቅ ህዝባዊ ተቃውሞ በሚሊዮን የሚቆጠር ኢትዮጵያውያን እንደሚሳተፍበትና አዲስ ሪከርድ እንደሚመዘገብ ይፋ ተደርጓል። በሀገራችን ኢትዮጵያ ጦርነት ይብቃ፣ ሰላም ይስፈን፣ ከምርጫ በፊት የሽግግር መንግስት ይደረግ የሚለው ተቃውሞ በሰፊው እንደሚሰማም ይፋ ተደርጓል። በዚህ ከፍተኛ ተጽዕኖ ይፈጥራል በተባለው ህዝባዊ ተቃውሞ ከ1 ሚሊዮን በላይ ኢትዮጵያውያን በቀጥታ እንደሚሳተፉበትና በተጨማሪም በብዙ ሚሊዮን የሚቆጠር ኢትዮጵያውያን ትዕይንተ ህዝቡን በቀጥታም ይሁን በተዘዋዋሪ በሰፊው እንደሚከታተሉት ይፋ ተደርጓል። በዚህ የተቃውሞ እንቅስቃሴ ላይ የተመረጡ በርካታ ፖለቲከኞችም በቀጥታ ንግግር ያደርጋሉ ተብሏል። እንደሚታወቀው ከወራቶች በፊት በተደረገው ህዝባዊ ተቃውሞ ሪከርድ ተሰብሮ እንደነበር ይታወቃል። በብዙ ሚሊዮን የሚቆጠር ኢትዮጵያውያን የተቃውሞ ሰልፉን በቀጥታ እየተከታተሉ ሲሆን በተጨማሪም በሳተላይት ቴሌቪዥን በብዙ ሚሊዮን የሚቆጠር ኢትዮጵያውያን በደማቁ እንደተከታተሉት ይታወቃል። በጊዜው ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርቦ ባደረገው ንግግር ይህንን ትዕይንተ ህዝብ በተመለከተ በንዴትና በቁጭት ተናግሮ እንደነበር ይታወቃል። አሁንም መጋቢት 26 2018 ዓ.ም በኢትዮጵያ ሰላም ይስፈን፣ ጦርነት ይብቃ፣ ከምርጫ በፊት የሽግግር መንግስት ይደረግ የሚሉና በርካታ መፈክሮች እንደሚኖሩ ይፋ ተደርጓል። ዋና አዘጋጁ ፖለቲከኛ አቶ ልደቱ አያሌው የሚከተለውን ጥሪ አስተላልፏል።
አይስተልኝ ልደቱ አያሌው እባላለሁ። የፊታችን ቅዳሜ መጋቢት 26 ቀን ታላቅ የተቃውሞ ትዕይንተ ህዝብ በኢንተርኔት አደባባይ ይካሄዳል። ይህንን ታሪካዊና ታላቅ የተቃውሞ ትዕይንተ ህዝብ በአገር ውስጥም ሆነ በውጭ ሀገር የምትኖሩ ኢትዮጵያውያን በሙሉ በእጃችሁ ስልክ ወይም በቴሌቪዥን ላይ በቀጥታ በመከታተል ለህዝቡ ትግል ያላችሁን አጋርነት እንድታረጋግጡ ጥሬን አቀርባለሁ። ጦርነት ይቆም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኖር። ስንተባበር እናሸንፋለን። አመሰግናለሁ። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው ወታደራዊ እንቅስቃሴ የአማራ ፋኖ ብሔራዊ ንቅናቄ በሚወስደው የሽምቅና የደፈጣ እርምጃ ዛሬም ተጠናክሮ እንደቀጠለ ይፋ ተደርጓል። መጋቢት 19 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ባንኮበር አካባቢ በወሰደው ጠንካራ እርምጃ ታሪክ እንዳስመዘገበ በአብይ አህመድ ወታደሮች ላይ ድል እንደተቀናጀ ይፋ አድርጓል። በአንኮበር ወረዳ ደረፎ መገንጠያ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔን ኮር እቴጌ ጣይቱ ክፍለ ጦር አራተኛ ሻለቃ ቃኞቻችን በዛሬው ዕለት ታሪክ እንደሰሩ ይፋ ተደርጓል። መነሻውን ከአንኮበር አድርጎ እንቅስቃሴውን ወደ ደረፎ መገንጠያ ያደረገው የአረጋ ከበደ የአብይ አህመድ ስልጣን ጠባቂ 30ኛ ሻለቃ አድማ ብተናና ሚሊሻ በአንድ መኪና ተጭኖ ሲንቀሳቀስ የእቴጌ ጣይቱ ክፍለ ጦር አራተኛ ሻለቃ ነበልባሎቹ ቃኞቻችን ቀድመው ገዢ ቦታ በመቆጣጠር ጠላት ደረፎ መገንጠያ አካባቢ ሲደርስ በመኪናው ላይ እንዳለ ድንገተኛ መብረቃዊ ጥቃት በመፈጸም በጠላት ላይ ከፍተኛ ጉዳት አድርሰዋል። ከሞተው የጠላት ኃይል መካከል ከአንኮበር ወረዳ ደረፎ ቀበሌ ልዩ ቦታው አጋምበረት ከሚባል አካባቢ ሚሊሻ የነበረች ላምሮት ጥላውን የተባለች የብልጽግና ባንዳና ሌሎች 9 የጠላት ኃይልም በተሰራው ጠንካራ ኦፕሬሽን ላይመለሱ የተሸኙ ሲሆን የተረፈው የብርሃኑ ጁላ ብሎም ያረጋ ከበደ ወንበር አስጠባቂ ቡድን ብዛት ያለው ቁስለኛ ጭኖ ወደ አንኮበር ወረዳ ፈርጥጦ ተመልሷልም ብለዋል። ነበልባሎቹ በፈጸሙት መብረቃዊ ጥቃት የተናደደው ጡት ቆራጭ ኃይል ያለ የሌላ ኃይሉን ይዞ ወደ አካባቢው በሁለት አቅጣጫ እየተንቀሳቀሰ ቢሆንም ከወሻወሽኝ አካባቢ የመጣው የመከላከያ ኃይል ወደ ደበሌ ሲያመራ፣ ሁለተኛው ከአንኮበር የመጣው አድማ ብተና ደረፎ መገንጠያ መግባት አቅቶት በአማራ ፋኖ በተወሰደበት ጠንካራ እርምጃ ውርደቱን እንደተከናነበ የተረፈው የጦር መሳሪያውን እያዝረከረከ ቁስለኛውን ተሸክሞ ተመልሷል ብለዋል። በተመሳሳይ በሌላ ዜና ከአንኮበር ወረዳና ልዩ አምባ ከተማ ያለው የአገዛዙ ሰራዊት በተከታታይ ቀናት እየፈረሰ እቴጌ ጣይቱ ክፍለ ጦርን እየተቀላቀለ ይገኛልም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ የሰጠውን የምህረት አዋጅ በዛሬው ዕለት ተቀብለው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔን ኮር እቴጌ ጣይቱ ክፍለ ጦርን የተቀላቀሉ የአድማ ብተና አባላትም ቢተው ደሴ ከ29ኛ ሻለቃ ከሻምበል 2 ሲሆን 2 እግር ክላሽ ከ90 ጥይት ጋር ይዞ ተቀላቅሏል። ሌላው ምክትል 50 አለቃ ልጅ ዓለም ደሳለኝ ከ29ኛ ሻለቃ ከሻምበል 2 ሲሆን ከአልዩ አምባ 1 እግር ክላሽ ከ90 ጥይት ጋር እንደተቀላቀለ ይፋ ተደርጓል። እነዚህ የአድማ ብተና አባላትም ህዝባችንን ለሚያሰቃይ ስርዓትና ለወደቀ አገዛዝ አንተባበርም በማለት ከልዩ አምባ ከተማ በመክዳት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔን ኮር እቴጌ ጣይቱ ክፍለ ጦርን በሰላም ተቀላቅለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ዛሬም ተጠናክሮ ቀጥሏል። ድል ለአማራ ህዝብ፣ ክብር ለተሰዉ ሰማዕታት። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የእቴጌ ጣይቱ ክፍለ ጦር ህዝብ ግንኙነት ኃላፊ ባወጣው መግለጫ
ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ ብሔራዊ ንቅናቄ በአብይ አህመድ ወታደሮች ላይ የሚወስደውን እርምጃ አጠናክሮ በመቀጠል ዛሬም በቋራ አካባቢ በተወሰደው ጠንካራ እርምጃ በአምስት አቅጣጫ ለወረራ የተሰማራው የብርሃኑ ጁላ ወታደር በከፍተኛ ሁኔታ ተደምስሷል ሲል ይፋ አድርጓል። መጋቢት 19 2018 ዓ.ም የማዕከላዊ አርማጮ ከተሞችና አካባቢዎችን ለመውረር ከዳንሻ በመነሳት ከሶስት ተከፍሎ አንደኛው ግዙፍ ኃይል ከሰሜን ምስራቅ አቅጣጫ ተነስቶ በአሸሬ ዶጋው በኩል በማድረግ ወደ ወረዳዋ ከተማ ማሰሮ ደንብ ለመዝለቅ የተነቃነቀ ሲሆን ከ700 እግረኛ ሰራዊት በላይ 2 ዙ 23 ከባድ መሳሪያ፣ 2 ሞርታር የታጠቀ ሌሎች ሞተራይዝድና የቡድን መሳሪያዎችን ጨምሮ እስከ አፍንጫው የታጠቀ ነበረ ተብሏል። ይሄ ግዙፍ የብርሃኑ ጁላ ግትልትል ወታደር በሌሊት ተጉዞ ዶጋው አካባቢ ጉልት ጎጥ እንደደረሰ ከጧቱ 2 ሰዓት የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ አንደኛ ደጃዝማች ኮር ረመጡ ደጀን ክፍለ ጦር ሬጅመንት 2 እና ዘራይ ክፍለ ጦር ሬጅመንት 1 በመጣመር በወሰዱበት የሽምቅና የደፈጣ እርምጃ በርካታው እንዲደመሰስ ተደርጓልም ብለዋል። ከ60 በላይ የብርሃኑ ጁላ ወታደር በዛ ቅስፈት ተደምስሷል። አንድ 3ኤፍ ወታደራዊ ተሽከርካሪ ተማርኳል። አንድ ብሬን ከባድ መሳሪያ ለፋኖ ገቢ ተደርጓል። 240 ጎራሽ ክላሽንኮቭ የጦር መሳሪያ ተማርኳል። 2 M14 የጦር መሳሪያ ከ27 በላይ የነፍስ ወከፍ የጦር መሳሪያ ወደ ፋኖ ገቢ ሆኗል። ደመቀ የተባለ ለአመታት በህዝብ ላይ ግፍና በደል ሲያደርስ የነበረ የወረዳው የሚሊሻ ኃላፊ በተወሰደው እርምጃ አብሮ ተደምስሷል። በርካታ የነፍስ ወከፍና የቡድን የጦር መሳሪያ እንዲሁም ደግሞ በብዙ ሺህ የሚቆጠር ተተኳሽ ወደ ፋኖ ገቢ ሆኗል። በዚህ ግንባር የደረሰበትን ምት ተቋቁሞ ከጀግናው ሰራዊታችን ፊት ለፊት መቆም የተሳነው የብርሃኑ ጁላ ወታደር ዶጋው ወደ ተሰኘው አነስተኛ ከተማ አፈግፍጎ የተደመሰሰበትን ኃይል እየቀበረ ጊዜያዊ የመስፈሪያ ቀጠናውን ዶጋው አድርጎ ተመክቶና የተረፈው ሞራሉ ተሰብሮ እቅዱ ባክኖ ይገኛልን ብለዋል። ሁለተኛው ከዳንሻ የተነሳው ወራሪ ቡድን ከሰሜን ምስራቅ ዳንሻ ተነቃንቆ ወደ ሞዓት አድጌ የተሰኘ አነስተኛ ከተማ አቋርጦ የአንገበር ወንዝን በመሻገር ዶጋውንና ደለሳን በግራ በኩል በመተው ከማሰሮ ደንብ አብርሃ ጅራ መተላለፊያ መስመርን ማሪሽ የተሰኘ ቦታን የሚቆርጥ ወራሪ ሰራዊት የነበረ ሲሆን ሰፊ የሰው ኃይል አሳትፎ ማሪሽን ንጋት አካባቢ ከተቆጣጠረ በኋላ ማሰሮ ደንብና ጋብላ የተባሉ አካባቢዎችን ከኋላ ቆርጦ በመቆጣጠር የወገንን የኃይል አሰላለፍ ሚዛኑን ለማዛባትም ሙከራ አድርጎ ነበር። ከቆይታ በኋላ ረፋድ አካባቢ ወደ ጋብላ ከተማ ለመነቃነቅ ሲሞክር የአርበኞች ክፍለ ጦር 2 ሬጅመንቶች፣ የተከዜ ክፍለ ጦር፣ የጎቤ ክፍለ ጦር ሬጅመንቶች በጋራ በወሰዱበት የመልሶ ጸረ ማጥቃት እንቅስቃሴ በቁጥር በውል ያልታወቀ የብርሃኑ ጁላ ወታደር ሙትና ቁስለኛ ሲሆን ወደፊት አቅዶት የነበረው ማጥቃት ህልም ሆኖበት ተገድቦ ወደ ኋላ ተስቦ ራሱን ለማትረፍ የመረጠውን ወታደራዊ መሬት ለመከታና ከለላ ተጠቅሞ እንዲገደብ ተደርጓል። ሶስተኛው ጠላት በተመሳሳይ ከሰሜን ምስራቅ ሶሮቃ ተነስቶ ዶጋው እንደደረሰ ወደ በደዊ በማቅናት የማሰሮ ደንብ ደቡብ ምስራቅ አቅጣጫን ቆርጦ ለመቆጣጠር ተልኮ የተሰጠው ኃይል በጫካ ሳይታይ በሌሊት በመንገድ መሪ ተመርቶ ገስግሶ የነበረው የብርሃኑ ጁላ ወታደር በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የደጃዝማች 4ኛ ኮር እቅዱ ከሽፎ የሚመታው ተመቶ የቆሰለው ቆስሎ የተረፈው ሊመለስ ግድ ሆኖበታል። አራተኛው የጠላት ስምሪትን በተመለከተም ከሳንጃ ከተማ ተነስቶ በወይደንባሃ በኩል ተጉዞ የተንፈልን ዳገት ዘልቆ ቀጥታ ወደ ማሰሮ ደንብ እንዲገባ ተልኮ የተሰጠው የብርሃኑ ጁላ ወታደር ገስግሶ ነበረ ተብሏል። ነገር ግን ፊት ለፊት ገዢ መሬቶችን ተቆጣጥሮ አድፍጦ የነበረው የረመጡ ደጀን ሬጅመንት 1 የፋኖ ሰራዊታችን ተንፈል ሚካኤል ላይ ጠብቆ እንዳልነበረ አድርጎታል ብለዋል። በዚህ አካባቢ በተወሰደው ጠንካራ እርምጃ የአማራ ፋኖ ድል መቀናጀቱን አብስረዋል።
አምስተኛው የጠላት የወረራ ዘመቻ አቅጣጫ ከሳንጃ ከተማ ተነስቶ ከምስራቅ ወደ ምዕራብ በጫቆና ጠባሪ በመዞር ፉጨና አካባቢን ተቆጣጥሮ ማሰሮ ደንብ አካባቢን ለመክበብና ለመቆጣጠር የተነቃነቀ የብርሃኑ ጁላ በርካታ ወታደር በደጃዝማች አራተኛ ክፍለ ጦር በተወሰደበት ጠንካራ እርምጃ ከፍተኛ ጉዳት ደርሶበታል። በአጠቃላይ በዚህ አርማጮ አካባቢ በአምስት አቅጣጫ የተንቀሳቀሰው የብርሃኑ ጁላ ወታደር በአማራ ፋኖ በተወሰደበት ጠንካራ እርምጃ ከፍተኛ ጉዳት አስተናግዶ በርካታ የጦር መሳሪያዎቹን አስማርኮ የሚደመሰሰው ተደምስሶ እድለኛው እጁን ሰጥቶ በፋኖ የበላይነት ቀጥሏል ብለዋል። ድል ለአማራ ሕዝብ፣ ድል ለአማራ ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ህልውናችን በአርበኝነታችን ሲል ዮሐንስ ንጉሱ ሙጬ ያደረሰን መረጃ ይፋ አድርጓል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ 77ኛ ክፍለ ጦር በቁጭ ከተማ ባደረገው ከፍተኛ ተጋድሎ በጠላት ላይ ከባድ ጉዳት እንዳደረሰ አሳውቋል። መጋቢት 19 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ 77ኛ ክፍለ ጦር በዚህ ተጋድሎ 14 የሚደርሱ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ክላሽንኮቭ የጦር መሳሪያዎችና ሌሎች በርካታ ወታደራዊ ቁሳቁሶችም በፋኖ በቁጥጥር ስር ገብተዋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር 5 ሬጅመንት አባላት በቁጭ ከተማ መሽጎ በሚገኘው የአገዛዙ ክፍለ ጦር ላይ በፈጸሙት የአጭር ሰዓት የተቀናጀ የማጥቃት እርምጃ በጠላት ኃይል ላይ ከፍተኛ የሰውና የቁስ ጉዳት ማድረሳቸውን ክፍለ ጦሩ በህዝብ ግንኙነት መምሪያው በኩል ዛሬ ባወጣው መረጃ አረጋግጧል። የሬጅመንቱ ምክትል ዘመቻ መሪ በሆነው በፋኖ ብርሃኑ ሹመት የተመራው ይሄ ወታደራዊ እርምጃ ከመጋቢት 18 2018 ዓ.ም ከቀኑ 8 ሰዓት ከ30 አካባቢ የጀመረ ሲሆን ውጤታማ የተባለ ድል ተመዝግቧል ብሏል። በዚህ ጥንቃቄ በተሞላው ኦፕሬሽን የመከላከያ ሰራዊት አባላት የተገደሉ ሲሆን አንድ መንገድ መሪ የሚሊሻ አባልም እንዲሁም 7 ሌሎች ወታደሮችና ካድሬዎቻቸው በከባድ ሁኔታ መቁሰላቸውን ክፍለ ጦሩ ባወጣው መረጃ ይፋ አድርጓል። 77ኛ ክፍለ ጦር በጠላት ላይ የሚወስደው የተጠናከረ ጠንካራ እርምጃ ተጠናክሮ እንደሚቀጥልም የአማራ ፋኖ ብሔራዊ ንቅናቄ ዛሬ በላከው መረጃ አረጋግጧል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።